ብሩክ እና መድብል ተጫረሱ። በቅድስት ምክንያት ልቧ አዘነ። ብሩክ ከዚህ በኋላ ቅድስትን አልፈልግሽም፣ የራስሽን ህይወት ኑሪ ብሎ አላት። ምን እያልክ ነው ብሩኬ? አንተና እኔ ህይወታችንን እኮ ገና ህይወታችንን መኖር አልጀመርንም። እባክህ ብሩኬ እንደዚህ አትበል ብላ ብትለውም ቅድስቴ እኔ የምፈልገውን ነገር በሙሉ ተናግሬያለሁ። ከዚህ በላይ ግን ምንም ነገር አልፈልግም። ምንም ነገር ደግሞ ልነግርሽም አልፈልግም። በቃ አንቺ ምንም ነገር አይሰለችሽም እንዴ? በቃኝ እያልኩሽ ለምንድን ነው ሙጭኝ የምትዩ ብሎ አላት። እኔ እኮ በወድህና ባፈቅርህ ነው እንደዚህ የምለምንህ፣ ወይስ አንተ ሰለቸው? እውነት ለመናገር ሰልችችህ ነው እንጂ የእውነት አንተ ብሩኬ በፈጣሪህ እኮ የምታምነህ ብላ አለችው። ምንም ይሁን ምንም የሚመለስ ነገር የለም። እኔም ደግሞ አልመለስም። ድጋሜ ወደ አንቺ ህይወት አልመጣም። ግን ደግሞ አንድ ቃል የምገባልሽ ነገር ህይወቴን እንዳመሰቃቀለችው ማህሌት ህይወቷን አመሰቃቅዬ የምፈልገውን ነገር በሙሉ አድርጌ ከዛም በኋላ ሁሉም ነገር ያበቃል። እኔም ደግሞ ወደማይመለሰው መቃብር እሄዳለሁ ብሎ አለም። ቅድስቴ እምባደም አለቀሰች። ምሳሌ አባቷ ጋር ሄዳ አንተና እማዬ አንድ ጋር የማትኖሩ ከሆነ እኔ ማናችሁንም አልፈልግም። እኔ እኮ የወለደችኝን እናቴን አላውቃትም፣ ያሳደገችኝን እንጂ ብላ አለች። ምን እያልሽ ነው? እንዴት እንደዚህ ታያለሽ? ምሳሌዬ ምንም የምታውቀው ነገር የለሽም ብላ ብትላትም በቃ መናገር የምፈልገውን ነገር በሙሉ ተናግሬያለሁ አባዬ፣ ከዚህ በኋላ ይበቃሃል። እኔ አሁን ሁሉም ነገር አስጠልቶኛል፣ ሁሉም ነገር ሰልችቶኛል። እኔም እንደውም እንደማዬ ሞት ብቻ ነው የምፈልገው ብላ አለች። አይ ይሄማ ሊሆን አይችልም ብሎ ሲላት፣ እንደዛ ካልሆነ ታዲያ ምንድነው የምትለኝ? ቆይ እኔ ምልህ ደክሞኛል፣ ሰልችቶኛል። እማዬ እናንተ በተጨቃጨቃችሁ ቁጥር እኔ ምን ያህል ልቤ እንደሚሰበር አስበኸው ታውቃለህ አባዬ? ግን ደግሞ አስበኸው አታውቅም ብላ አለችው። ማህሌትና ሞገስ ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እጅግ አደገኛውና እንዲሁም ታምረኛው የሆነው የብሩክና የመድብል ጠብ ትሰማኛለህ? እውነት ለመናገር ቅድስቴን እንደዚህ የምትላት ከሆነ ከኔ ጋር መቼም ቢሆን ወንድምና ወንድም አንሆንም ብሎ ሊመታው ሲል፣ ወንድሜ እኔ እኮ ስለማከብርህና ስለምወድህ ነው እንጂ እስካሁንም አብሬህ ያለሁት ለሌላ አይደለም። ግን ደግሞ ይሄ የምትለው ነገር አንድ ላይ ልንሆን አንችልም ብሎ አለ። ምን እያልክ ነው? እኔ እኮ አሁንማ በጣም ግራ ገባኝ። ምንድን ነው ችግርህ ብሎ ሲለው፣ እኔ መውለድም አልችልም፣ ሁሉንም ነገር ትቻለሁ። ቆይ እኔ ምልህ አብሮ ማደር ብቻ ፍቅር ነው ብለህ ታስባለህ እንዴ? እስኪ አስበው። እንደው ሌላውን ተውና ቅድስቴ እኮ ማግባትና መውለድ ያለባት፣ የራሷም ልጅ ያስፈልጋታል። ስለዚህ እባክህን እንደዚህ አይነት ነገር አታድርግ ብሎ አለው። እኔ ማድረግ የምፈልገውን ነገር አድርጊያለሁ፣ አንተ ደግሞ ወንድሜ ነህ፣ እኔ የምልህን በሙሉ ታደርጋለህ ብሎ ሲል፣ አይ አንተ ያልከኝን አላደርግም። ከዚህ በኋላ ሕፃን ልጅ አይደለሁም። ድሮም እኔ እንደምመራህ ታውቅ ነበር አይደል? ስለዚህ አብቅቶልሃል ብሎ ሲለው፣ እውነትም አንተማ በጣም ጨካኝና አረመኔ ነህ ብሎ አለ። አይ እኔ እንኳ አረመኔ አይደለሁም፣ ግን ደግሞ አስፈላጊውንና ወሳኙን ነገር ነው የነገርኩህ ብሎ ሲለው፣ ብሩክ በጣም ደነገጠና ወንድሜ እባክህን እኔ እንደምታስበኝ አይነት ሰው አይደለሁም። እኔ በቃ ህይወቴ በሙሉ ምስቅልቅሉ ወጥቷል። እናም ልለምንህ ብሎ አለው። ምንም እንድትለመኝም አልፈልግም። በቃ አንድ ጊዜ ውሳኔን ወስኛለሁ። ብሩክ ወንድሜ ከቅድስት ጋር አብረህ ትኖራለህ። በቃ ትኖራለህ ካልኩኝ ትኖራለህ ነው ብሎ ሲለው፣ አይ
አንተ እንደፈለክ ማድረግ ትችላለህ። እውነትም ባዶ ቤት ታቅፋ መኖር ከፈለገች ትታቀፍ። እኔ ግን መቼም ቢሆን መቼም ከእሷ ጋር አልኖርም። ህይወቷንም ማበላሸት አልፈልግም። ቅድስቴ ይበቃል። ለዚህ ቤት በጣም ብዙ መስዋዕትነትን ከፍላለች። ድጋሜ መስዋዕትነት እንድትከፍል አልፈልግም። መረዳት ከፈለክ ተረዳ፣ መረዳት ካልፈለክ ደግሞ የራሱ ጉዳይ። ግን ደግሞ እኔ በጣም አስጠልቶኛል፣ ሁሉም ነገር ሰልችቶኛል ብላ አለች። ኧረ እባክሽ አዎ የእውነቴን ነው ሰልችቶኛል። ስለዚህ እባካችሁን ከዚህ በኋላ ምንም ነገር እንድትሉኝ አልፈልግም ብላ አለች። እባክሽን ተይ ልለምንሽ እያለ ቢለምናትም እንኳ ቅድስቴ ብሩክ ከባድ ውሳኔ እስከወሰነ ድረስ እኔም ደግሞ የሱን ውሳኔ አከብርለታለሁ እና መሄድ ካለብኝ እሄዳለሁ ብላ አለች። ለምንድን ነው እንዲህ የምትዩ? በቃ መድብል አንተ ብቻህን እኮ ለፍተህ ምንም የምታመጣው ነገር የለህም ብላ ቅድስቴ ከባድ ውሳኔ ወሰነች። መድብል በሚያሳዝን ሁኔታ እኔ እወድሻለሁ አከብርሻለሁኝ አለም፣ ግን ደግሞ እኔም ባትከተይ ጥሩ ነው። እኔ ማንንም ሰው ልወድና ላፈቅር አልችልም ብሎ አለ። ምን እያልክ ነው? አዎ ቆይ እኔ የምልህ በህይወት ውስጥ ግን ያለችው ማናት? ያችው ሰገን ናት ወይ ብላ ስትል አዎ ሰገን መቃብር ይዛ ወርዳለች። ከዚህ በኋላ እሷና እኔ ልንለያይ የማንችል ሁለት ጥምረቶች ነን። እናም እባክሽን ልለምንሽ ከህይወታችን ውጪ ብሎ ተነስቶ ሲሄድ አለም እጅጉን ተናደደችና ልቧ ተሰበረ። እመነኝ መቼም ቢሆን መቼም ያቺ ሰገንን ትረሳና አብረን እንሆናለን። ህይወታችን በሙሉ ይጥማል። በቃ ማድረግ የምፈልገውን ነገር በሙሉ አደርጋለሁ። አንተ የኔና የኔ ብቻ ነህ ብላ ከባድ ውሳኔ ወሰነች። በሌላ በኩል ቅድስቴና አለም አለም ትሰምኛለሽ? ብሩክ በፍጹም ያንቺ ባል ሊሆን አይችልም። መውለድ እኮ አይችልም። እባክሽ ልለምንሽ ያንን ባለሀብት አግቢ ብላ ስትላት ቆይ አንቺ ግን የእውነት አይሰለችሽም እንዴ? አይደክምሽም እንዴ? እኔ አልፈልግም። የምፈልገው አንድና አንድ ብሩክ ነው አልኩሽ አይደለም? እስኪ ንገሪኝ፣ አንቺ ለመሆኑ ከመድብል እልክ ይዞሽ ነው ወይስ ደግሞ ወደሽው ነው? አየሽ፣ ወደሽው ከሆነ ፍቅር ያ ነው። እልክ ከሆነ ደግሞ እመኝኝ ዋጋ ያስከፍልሻል። መቼም መድብል እርግጠኛ ነኝ አንቺን አፍቅሮሽና ወዶሽ ሳይሆን የግድ እኔንና ብሩክን ልታለያይን ስለሆነ ሊጠብቅሽ ስለፈለገ ነው ብላ አለቻት። ምን እያልሽ ነው? ሊሆን አይችልም፣ በፍጹም መድብል እንደዛ አይነት ሰው አይደለም ብላ ስትል አያለም ለመሆኑ አንቺ ብቻ አራዳ ነኝ ብለሽ ታስቢያለሽ እንዴ? ግን በፍጹም ምን ማለት ነው? አዎ አንቺ ብቻ አራዳ አይደለሽም። እሱ ልክ አንቺ እንደምታስቢ ሁሉ እሱም ራሱ ያስባል። እና እባክሽን ከዚህ በኋላ ምንም ነገር እንድታደርጊ አልፈቅድልሽም ብሎ አላት። እንደዛ ከሆነ አንቺም ሆንሺ እሱም ገደል ትገባላችሁ ብላ ስትል ቦታ ገደል እንግባ፣ ምንም የሚያገባሽና የሚመለከትሽ ነገር የለም፣ እባክሽን ከዚህ በኋላ አርፈሽ ተቀመጭ ብላ አለቻት። ተይ እንጂ እስኪ ንገሪኝ፣ ቆይ ከዘራችን እንኳ የለሽም አንቺ ምን አይነት ነሽ ብላ ስትል እዩልሽ እንኳንም አብሮ ማደርና ያንን ነገር መስራት ቻለ እንጂ በፍጹም ለልጅ ብዬ ልለየው አልችልም። የምወደውንና የማፈቅረውን ባሌን ደሞ ልጅ የፈጣሪ ስጦታ ነው። አንቺ ግን መቼም ሆነ መቼም በጣም ታናድጃለሽ ብላ አለቻት። ምን ማለት ነው? አዎ የምሬን ነው። አሁን አንቺ እውነት ፍቅር ይዞሻል እንዴ? አይ በፍጹም አንቺ ፍቅር ሳይሆን የያዘሽ እልክ ነው። እኔንና ብሩክን ደግሞ እዚህ ውስጥ እንድታስገቢኝ አልፈልግም እና እባክሽ ልለምንሽ ብላ ቅድስቴ አባረረቻት። ዳጣ እየሮጠች መታ ምንድን ነው የተፈጠረው ነው? ብሩክና ማህሌት ጎዳና ላይ ወጥታ ማህሌት ተገናኙና እባክህ ብሩኬ ልለምንህ እባክህን እያለ ሲል ምን ማለት ነው? ምልሽ አንቺ ልጅ መጀመሪያ እኮ እንድትጠፊ ከዚህ ህይወት ነግሬሽ ነበር። አንቺ ግን በፍጹም እሽ ልትይኝ አልቻልሽም። እና ማህሌት ይገባሻል ብሎ አላት። እና ታዲያ እኔ እኮ መሞትን ነበር የፈለግኩት፣ ለምንድን ነው ያልገደልከኝ ብላ ስትል ፈጣሪሽን አመስግኝ። እኔ በፍጹም ለብሩክና
ለቅድስት ቃል ስለገባሁኝ አንቺን አልገልሽም፣ ግን ደግሞ አታስቢ ፈጣሪ ይገልሻል ብሎ አላት። እንደዛ ከሆነ ለምንድነው አንተ ቅድስትን አልፈልግሽም የምትላት? እስኪ ንገሬን ብላ አለችው። እሱ አንቺን የሚመለከት ጉዳይ አይደለም፣ ይህ የኔና የሚስቴ ጉዳይ ነው ብሎ ሲል ኧረ እባክህ ታዲያ የሚስትህና ያንተ ጉዳይ ከሆነ ቅድስትን በዚህ ልክ ማስከፋቱ ላንተ ምን ይጠቅመሃል? እውነት ለመናገር ተው ብሩክ፣ ትክክል እያደረግ አይደለም። በሰዓቱ እኔ በጣም ብዙ ነገር በድዬህና ተጫውቼብሃለሁ። ያ ማለት ግን ቅድስት ልክ እንደኔ አይደለችም። ቅድስት ማለት በጣም የዋህና ሚስኪን ናት። እናም ልለምንህ ብላ ስትል አንቺ ምንም የሚያገባሽ ነገር የለም፣ በእኔና በቅድስቴ መካከል እንዳትገቢ ብሎ ተነስቶ ሄደ። በሌላ በኩል ምሳሌ በጣም ደብሯትና እንዲሁም በጣም ከፍቷት እኔም ብልህ አጎቴ አሁንስ ሁሉም ነገር አስጠልቶኛል ብላ አለች። ምን ማለት ነው የኔ ልጅ? አባዬና እማዬ ሁልጊዜ ይጨቃጨቃሉ። ችግራቸው ምን እንደሆነ እንኳ አላቅም እና ለማስታረቅ እየታገልኩ ነው ብሎ ሲል እንደዛ ከሆነማ ማንን ትቶ ማንን እንትን እንደሚል እናያለን። አሁን መሄድ አለብኝ ብሎ ወደ ብሩክ ክፍል ገብቶ ምን እያደረክ ነው የምትለኝስ ምንድን ነው ብሎ አለው። ምን ተባለ አልገባኝም። ቆይ አንተ ልጅ እየቀለድክ ነው እንዴ? አይ እየቀለድኩ እኮ አይደለም፣ ግን ደግሞ ትክክለኛውን ነገር ነው ያደረግኩት። ማለቴ ለቅድስት የሚጠቅማትን ነገር ነው ብሎ አለ። ትሰማኛለህ? ለቅድስት የሚጠቅማት ካንተ ጋር መሆን ነው። ያንተን ፍቅር አብራ መጨረስ ብቻ ነው የምትፈልገው። አንተ ግን ምን አይነት ሰው ነህ ብሎ አለው። አይ እኔ ምንም አይነት ሰው አይደለሁም ወንድሜ፣ አንተም ቢሆን ልትረዳኝ ሞክር። ቆይ አንተ ግን መቼ ነህ የምትረዳኝ? በፍጹም ልትረዳኝ እኮ ፍቃደኛ አይደለህም ብሎ አለው። ታዲያ አንተ ፈጣሪ ነህ እንዴ እኔ ልረዳህም ብችለው? እስኪ ንገረኝ። ቆይ ለምንድን ነው በዚህ ልክ እንደዚህ የእውነት የማላቀው ሰው የሆንክብኝ ብሎ አለ። ምን ማለት ነው? አዎ እኔ ብሩክን ሳውቀው በጣም ተስፋ የማይቆርጥና ሚስኪን የዋህ ነበር። አሁን ላይ ግን በጣም ጨካኝና አረመኔ ሆኗል። እረ እንደውም ሰው ላይ ራሱ የእውነት የሚፈርድ ብቻ በጣም አረመኔ ነገር እየሆነብኝ ነው ብሎ ሲል ተወው፣ ምንም ይበል ምንም ላንተና ለእኔ የሚጠቅመን ነገር የለም። ቅድስት ብሩኬን አለችው። እባክህ ብሩኬ አንለያይ፣ አንተና እኔ እኮ ከተለያየን እውነት ለመናገር በጣም ያስጠላል። እናም ልለምንህ ብላ አለችው። አይ ከዚህ በኋላ ልመናሽን አልፈልግም፣ እኔ በቅቶኛል ብሎ አላት። ምን እያልክ ነው? አዎ እባክሽ ቅድስቴ ከዚህ በላይ እንድትገፊኝ አልፈልግም። እኔ እኮ ምርጫዬን ነግሬሻለሁ። ላስቀይምሽም አልፈልግም፣ ልተውሽም አልፈልግም፣ ግን ደግሞ ከአንቺ ጋር መሆን አልፈልግም። እስኪ የኔን ህይወትና መከራ እይልኝ ብሎ አላት። ምኑን እንዳይልህ ነው የምትፈልገው? እስኪ ንገሪኝ። የእውነት አንቺ አስደሰተሽ እንዴ? ሁሉንም ነገር አስደሰተሽ፣ ግን ደግሞ አያስደስትም። አየሽ? ስለዚህ እባክሽን እያለ ቢያባብላትም እንኳ እሷ ግን በቃቶ አንተ እንደፈለክ፣ አንተ ከሆንክ በጣም ተቀይረህብኛል። እናም ምናልባት አስጠልችህና ደብረህ ሊሆን ስለሚችል ፈጣሪ ልብህን እስከሚመልሰው ድረስ አጠገብህ ድርሽ አልልም፣ አብሬህም አልተኛም ብላ አለችው። ብሩኬ ክፍሉ ገብቶ እያለቀሰ አምላኪ ሆይ ቆይ ለምንድነው ይችን ልጅ በዚህ ልክ እንዳሰቃያት የምትፈቅድልኝ? እኔ እኮ ማሰቃየት አልፈለኩም ነበር እሷን፣ ግን ደግሞ እንደዚህም መኖር አልፈለኩም። ሁሉ ነገሬ ሁሉ ተበላሽቶብኛል፣ ምስቅልቅል ነው የወጣው። አምላኪ ሆይ እባክህን ልለምንህ እያለ እንባ ደም እያለቀሰ ፈጣሪውንም ቢጸልይ፣ ነገር ግን ሊሳካለት ፍጹም አልቻለም። ጭራሽ ከመድብል ከወንድሙ ጋር ተጣልቶ አረፈ። ምሳሌዬ በጣም